አንድ ነገር እንደው ስትዳፈሩት ወደ ራሳችሁ አቅርባችሁ ስትለቁት ወደዛ ይሄዳል ይሸሻል። አንድ ነገር በገፋችሁት ቁጥር ወደ እናንተ ይመጣል። ማስቀመጫ ሳጥን ውስጥ እናቱ እዛ ውስጥ ደብቃ ወደ ልጁ እንዳይ ዲስትራክት አርጋ ጠላቶቿ ፒኮኩንም ጨምሮ ተኩላዎችም ጨምሮ እሷን እንዲገሉ ዲስትራክት አርጋ ነው ሆነ ያስመለጣቸው። ያለፈውን ልቀይር አልችልም። ያለፈው ማንነት የኔ ማንነት አይደለም። ያለፈው ማንነት ያንተ ማንነት አይደለም። ህይወት ላይ ማተር የሚያደርገው ያለፈውን ነገር ካለፈው ነገር ተምረን ወደፊት የምናደርገው ነገር ነው። ይሄ ሎርድ ሼን የሚባለው ካራክተር ያደገው አባቱ ስር ነው። በቃ የአባቱ ዙፋን ስር ሆኖ አንድ ቀን የሱን ዙፋን እንደሚረከብ እየተነገረው ነው ያለው እና ለመታገል ለመቃወም የሆነ ለማድረግ ፑሽ ለማድረግ በመከራችሁ ቁጥር እናንተ ላይ ታነክሱታላችሁ። ሶ ምትጠሉት ምትፈሩት ነገር ካለ ቁጭ ብላችሁ ፌስ አድርጉት። ኢነር ፒስ ማለት ነው። ሄ ጋይስ እንዴት ናችሁ? ሁሉ ሰላም ላማን ፊራ ነኝ። ዛሬም እንግዲህ ሳምንቴን ጠብቄ ካነበብኩ ካየሁት አዲስ ነገር ሼር ላደርጋችሁ መጣሁ። ሰሞኑን እንግዲህ የቡክ ቶክ ብሬክ ላይ ስላለን ሰሞኑን እንግዲህ 1-2 ሳምንት ቦዝነና፣ ስለዚህ ተከታታይ ካየሁት እንግዲህ ሲመጣ ምንድነው እንዳትሉ ሰው በዛሬ ቪዲዮአችን እንግዲህ ሰሞኑን የሆነ ሲሪየስ ጀምረን ነበር። መጥፎ የተለያዩ ፊልም ላይ መጥፎ ካራክተር ያላቸው ሰዎች እንበለው ወይ ደግሞ አካሎች እንበለው ለምን መጥፎ ነው የሚሉትን ነገሮች የነሱ ሜንታሊቲ ምን አይነት ነው የሚሉትን ነገሮች ካየሁት ባጭሩ ሼር አደርጋችኋለሁ። ወደ ቪዲዮ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ የቻናል በዋናነት መጽሐፍና ከመጽሐፍ ጋር የሚገናኙ ሀሳቦችን የምናነሳበት ቻናል ነው። እንደዚህ አይነት ኮንተንት ከተመቻችሁ ቪዲዮም ስለቅ እንዲደርሳችሁ ሰብስክራይብ እንዲሁም የደወሏን ምልክት በመጫን ቤተሰብ መሆን ትችላላችሁ። በዛሬ ቪዲዮአችን ላነሳላችሁ የፈለኩት ካራክተር እንደው የጻን ልጅ ካራክተር አነሳብን እንደማትሉኝ ተስፋ አደርጋለሁ። ግን ሰማው ኢንትረስቲንግ የሆነ ካራክተር ስላየው ነው ሼር ማድረጋችሁ። ምን አይሎቻችሁ አኒሜሽን ፊልም እንደምታዩ አላቅም፣ ግን ልጅ እያላችሁ ማትሰም ፖይንት አይታችሁታል ብዬ አስባለሁ። የኩንግፉ ፓንዳ ፊልም ላይ ክፍል 2 ላይ አንድ ፒኮክ አለች ወይ ፊት ለፊት ማስቀምጥላችሁ ፒኮክ ማለት ነው። ይሄ ፒኮክ ሎርድ ሼን ይባላልና ሎርድ ሼን እንዲሁ አንድ መጽሐፍ ዳሰሳ ሳደርግ ስለዚህ ሰው የሚያወራ አይነት ካራክተር አግኝቼ ነበር። 48 Laws of Power የምትል መጽሐፍ አለችና ከዛ መሃል የስንተኛው ህግ እንደሆነ አላቅም፣ ብቻ ከሱ ጋር ሪሌት የሚያደርግ ነገር ስላየው እግረ መንገዴን ሼር ላድርጋችሁ ብዬ ነው። ሎርድ ሼን ማን ነው? ምን አደረገ? በምን አይነት መንገድ አለፈ? የሚሉት ነገሮች ልንገራችሁ። ሎርድ ሼን ወይ ደግሞ ፒኮኩ እያልኩ ስገልጽ ስለተመሳሳይ ካራክተር ነው የምገልጸው። ተወልዶ ያደገው ሀብታም በሚባል ቤተሰብ ውስጥ ነው፣ ወይ ደግሞ ሀብታም ብቻ ሳይሆን ነገስታት በሚባል ቤተሰብ ውስጥ ነው። አይ ቲንክ ሞር ይገልጻል። በነገስታት ቤተሰብ ውስጥ ነው ያደጉት። ቤተሰቦቹ ቻይና ውስጥ የሚገኝ አንድ በጣም ትልቅ ከተማ፣ አሪፍ የንግድ ከተማ፣ በጣም ብዙ ሰዎች ያለው፣ በጣም ብዙ እንስሳቶች የተከማቹበትን ከተማ የሚያስተዳድሩ በጣም ትልቅ የነገስታት ቤተሰብ ናቸው። እና ይሄ ሎርድ ሼን የሚባለው ካራክተር ያደገው አባቱ ስር ነው። በቃ የአባቱ ዙፋን ስር ሆኖ አንድ ቀን የሱን ዙፋን እንደሚረከብ እየተነገረው ነው ያደገውና ግን እንዴት ነው አምቢሽን የሚባል ነገር አለ፣ ፍላጎት። አሁን የዚህ ልጅ ሚኒመሙ የአባቱ ዙፋን ነው። ስለዚህ ትልቅ ነገር ነው ባይ ዲፎልት ማሰብ የሚችለው እና የአባቱ ዙፋን አንሶ ታየው። ገና እንግዲህ ወጣት እያለ ነው ይሄ ሁሉ ነገር የሚሆነው፣ ስልጣን ሳይዝ ማለት ቤተሰቦቹ ወይስ እያሉ ምን አሰበ? ለምን የትልቅ መንግስት ነን፣ ትልቅ ኪንግደም ነን፣ ለምን ምንድነው የሚባለው እቺን ከተማ ብቻ እንነክሳለን፣ እቺን ከተማ ብቻ እንይዛለን፣ እቺ ከተማ ላይ ብቻ እንነክሳለን፣ ለምን አስፍተን ሙሉ ቻይናውን አንቆጣጠርም የሚል ሐሳብ አይምሮ ውስጥ እንዳደረታ ያላችሁና ይሄ ሐሳብ ዝም ብሎ ጀስት ሐሳብ ብቻ አልነበረም። ይሄ ነገር እየተብላላ ራሱን ለዛ እያዘጋጀ የነበረ ሰው። በጣም በሚገርማችሁ ነገር ደግሞ ይሄንን ሐሳብ ወደ ምድር የሚያወርድበት አንድ ትልቅ መሳሪያም በለው አንድ ትልቅ አቅም አገኘ። ይሄንም አቅም ፊልሙ ላይ ታያላችሁ። የልቡን ሐሳብ የሚያሳካለትን ነገር እሳት ውስጥ እንዳገኘ ፊልሙ ላይ ታያላችሁ። እና በእሳት ውስጥ የሆነ ኃይል እንዳለ የሆነ እሳትና በተለይ ደግሞ እየቆየ ደግሞ ሲሄድ ብረትም ይጨመርበታል። መጨረሻ ላይ እንግዲህ ወደ ምን እንዳደጋ አወራችኋለሁ። ግን እሳትና ብረት ውስጥ ያለ የሆነ ነገር በቃ እንዴት ነው የሚፈልገውን ሐሳብ ወደ ምድር ሊያወርድለት እንደሚችል እንዳወቀ ታያላችሁ። እና ይሄ አምቢሽን በጣም አድጎ ራሱን ለማሳደግ ራሱን ለማስፋት ብዙ ነገሮችን ለማድረግ ራሱን እያዘጋጀ በጣም ትልቅ የሆነ የወልፍ ፓኮች አሉ። የወልፍ ማለት በአማርኛ ተኩላ ካልተሳሳትኩ ተኩላ ማለት ነው አይደል? የተኩላ ፓኮች አሉ። በቃ እሱን የሚታዙ ራሱን እያዘጋጀ ነበር። በቃ አባቱ ዙፋን ሲሰጠው በቃ ሰው ቻይናን ለመግዛት። ግን አንድ ጂፕሲ ወይ ደግሞ በእኛ ዘመን አዋቂ ወይ ደግሞ ነገን የሚተነብዩ ምናምን የሚባሉ አይነት ሰዎች አሉ አይደል? ፊልሙ ላይ አንድ ጂፕሲ የነበረች ፍየል ነበረች እና ፍየሏ አንድ ትንቢት ታመጣለች። ምን የሚል ትንቢት? ልጃችሁ ሼን አለች ለእናትና ለአባቱ። አሁን በሚሄድበት መንገድ ከሄደ ሐሳቡ መሳካት አይደለም፣ ሐሳቡ እንዳይሳካ የሚያደርግ የሆነ ነጭና ጥቁር
የነጭና የጥቁር ዋሪየር አለ ወይ ደግሞ የነጭና የጥቁር ተዋጊ አለ። ስለዚህ ሀሳቡ መንገድ ላይ የሚያደናቅፉት ነጭና ጥቁር የሆነ ዋሪየር አለ የሚል መልእክት ነግራቸዋለች። እና ሎርድ ሼን ያኔ እንግዲህ በወጣትነቱ ይህ መልእክት ሲሰማ ነጭና ጥቁር ማለት በዛን ጊዜ ፓንዳዎች ናቸው። ያለው አማራጭ እዛ ከተማ ያሉትን ፓንዳ የሚባሉትን ነገሮች ጄኖሳይድ ይባላል። በነገራችን ላይ ዘርን አንድን ዘር ሙሉ በሙሉ ለማጥፋት መሞከር ነው። ጥቁርና ነጭ ፓንዳ ነው። ስለዚህ የፓንዳን ዘር እንዳለ ለማጥፋት ወልፎችን ይዞ እንደሄደ ወይ ደግሞ ተኩላዎችን ይዞ እንደሄደ ፊልሙ ላይ ታያላችሁ። እና አራራላችሁ ኦልሞስት ሁሉንም ለማጥፋት ሞክሯል ኤክሰፕት አንድ ልጅ። እንግዲህ በጊዜ ሂደት ሁለተኛውን ማነው የቀሩትን ሌላ ሶስተኛ ፓርት ስታዩ እነዛ ፓንዳዎች አብዛኞቹ ፓንዳዎች ሸሽተው ነው እንጂ ሁሉም ሞቶ እንዳልነበረ ታያላችሁ። ግን አሁን በለዚህ ፊልም ኮንቴክስት መሰረት አብዛኞቹን ፓንዳ አንድ ሕፃን ልጅ ፓንዳ ነው የቀረው። እሱ ፓንዳ ማለት በኋላ ዋሪየር የሆነው አይደል ድራገን ዋሪየር የተባለው ወይ ደግሞ ብላችሁ ብለን የምናውቀው ካራክተር ነው። ብቻ እሱ ብቻ ይተርፋል። እሱም ደግሞ የተረፈው የአትክልት ማስቀመጫ ሳጥን ውስጥ እናቱ እዛ ውስጥ ደብቃ ወደ ልጁ እንዳይ ዲስትራክት አርጋ ጠላቶቿ ፒኮኩንም ጨምሮ ተኩላዎችም ጨምሮ እሷን እንዲገሉ ዲስትራክት አርጋ ነው ሆነ ያስመለጣቸው። አንድ ፓንዳ ብቻ ተረፈ። ግን እዛ ከተማ ላይ የነበሩት ፓንዳዎች አብዛኞቹ እንደሞቱ ታያላችሁ። ሌላ ፓርት ላይ ደግሞ እንደሸሹ ታያላችሁ። የዛን ቀን ማታ ፓንዳ የሚባል ከምድር አጥፍቶ ከከተማው አጥፍቶ ወደ ቤተሰቡ ሲመለስ ቤተሰቡ ያጨበጨቡለታል ብሎ ነበር ያሰበው። መንግስቱን ሊያሰፋ ነው። አሁን መንገዱ ላይ የቆሙትን ሁሉም ነገር አጥፍቷል። የእሱ ኤክስፔክቴሽን ውዳሴ ነበር። ግን ቤተሰቡ ሲያዩት እንደደነገጡ ፊልሙ ላይ ታያላችሁ። መደንገጥ ብቻ አይደለም፣ አባቱ በጣም ከመናደዱ የተነሳ ከቤተ መንግስቱ እንዳባረረው ከዚህ ቤተ መንግስት እንዳትመለስ ብሎ እንዳባረረው ፊልሙ ላይ ታያላችሁ። ግን ያው ሎርድ ሼን እንትን የሚል ሰው አይደለም። ኢማጂን ትልቅ አምቢሽን ያለው ሰው ማለት ያለው ፒኮክ ነው እንጂ ፒኮክ ነው። ኢማጂን በቃ ሙሉ ቻይናን ለመግዛት የሚያስብ ሰው ተባረረ ስለተባለ ብቻ ይቆማል ማለት አይደለም። ዝቶ ነው የተመለሰው። አይ በቃ የጊዜ ጉዳይ ነው እመለሳለሁ፣ ስመለስ ግን እንዲህ ብቻ አይደለም በኃይል እመለሳለሁ፣ ቻይናን እንገዛለሁ ብሎ ዝቶ እንደተመለሰ ፊልም ዝቶ ከቤተ መንግስቱ እንዳመለጠ ታያላችሁ። እና በዚህ ጊዜ ምን አደረገ ካላችሁ እሳት ውስጥና ብረት ውስጥ ያለን ትልቅ አቅም ተጠቀመ። ምን እንግዲህ ታውቃላችሁ ታሪክ ላይ የመጀመሪያው ሽጉጥ የሚባለው ነገር ሲመረት የተመረተው ቻይና ውስጥ ነው። የመጀመሪያውን ካነን ወይ ደግሞ መድፍ የሚባለው ነገር እንዳመረተ ፊልሙ ላይ ታያላችሁ። ይሄ መድፍ ከእሳትና ያው ምንድነው የሚባለው ከብረት ነው የወጣው። እንደውም አንድ ፓርት ላይ ሲናገሩ እሳት የሚተነፍስ ብረት የሚተፋ ትልቅ ማሽን ሰራ ብሎ ሺፉ ራሱ ሲያወራ ታዩታላችሁ። እና ገና ፊልሙ ሲጀምር አሁን ወደ ፊልሙ ኮንቴክስት ስትመጡ ገና ፊልሙ ሲጀምር ይሄኛው ፒኮክ ይሄን ለማድረግ ብረት ያስፈልጉት ነበር እና እጁ ላይ ያለው ብረት ሲያልቅ የተለያዩ ከተሞች ላይ እነዚህ ተኩላዎች እየላከ ብረት እየሰረቁ እሱ ደግሞ ለምድር ይባል ለመድፉ ይጠቀመው ነበር። እና አጋጣሚ ነፖ የነበሩበት ወይ ደግሞ እነዚህ አምስቱ ዋሬ ከፖግ አይ ቲንክ 6 ይመስሉኛል እነዚህ ዋሪየሮች የነበሩበት ከተማ ይመጣሉ እና ነፖ እነሱን ለማስቆም ሲታገሏቸው ሲፋለማቸው ታያላችሁ። ግን ድንገት አንደኛው ወልፍ ከነበሩት ተኩላዎች የተኩላ አለቃ ከሚባሉት ላይ ትከሻው ላይ አንድ ታቱ ያያል። ይሄ ታቱ ማለት ፖል ልጅ እያለ አይምሮ ላይ የተቀረጸ ስዕል እና ሲያየው ልጅ እያለ የነበረው ትውስታ ይመጣል። ከዛ በፊት እንደዚህ አይነት ነገር አስበው አያውቅም። ግን ብቻ አይምሮ ይረበሻል። ምን አይል የተረበሸው ካላችሁ እንግዲህ አሳዳጊ አባቱ ጋር ሄዶ እንግዲህ ሞኝ የሆነበትን ፓርት ታያላችሁ። እሱ እውነተኛ አባቱ መስሎት ነበር ምናምን ብቻ የህፃን ልጅ ነገር ታያላችሁ። ግን አልፋችሁ ስትሄዱ ጥያቄ ይጠይቋል። ማን ነኝ? ከየት ነው የመጣሁት? እንዴት ነው እዚህ ልመጣ የቻልኩት? እንዴት እዚህ ያደግኩ? የሚል ጥያቄ ሲጠይቅ ታያላችሁ። ግን አሳዳጊ አባቱ በቃ የአትክልት የፍራፍሬ ሳጥን ውስጥ ነበር ከዛ ነው ያወጣሁ፣ ከዛ ውጭ ምንም ይመልስለት አልቻለም። እና ይሄ አይምሮ ውስጥ እያለ በጣም በሚገርማችሁ ሁኔታ ይሄኛው ቻይና ይሄ ምንድነው ይሄ ፒኮኩ የአባትና የእናቱ ቤተ መንግስት ሄደ። እናትና አባቱ ኦሬዲ ሞቷል። በእነሱ ፈንታ ሌላ ስልጣን ሌላ የኩንጉፉ አለቆች ተቀምጧል። እና ሲሄድ ቤተ መንግስቱ የኔ ነው የአባቴ ዙፋን ነው ስለዚህ በስልጣኔ መልሱኝ ይላል። እና እዛ ያሉት አለቆች በምንም ታምር አይሆንም ይሉታል። ፎር ዘ ፈርስት ታይም እዛ በነበሩ አለቆች ላይ ይሄንን መድፍ ይተኩሳል። እና ይሄን ባዩ ጊዜ በጣም ብዙ ሰዎች በጣም ብዙ አለቆች ተስፋ ቆርጦ ታሰሩ። ምክንያቱም በቃ ኩንጉፉ እኮ ማለት ሰውነት ነው የምታንቀሳቅሰው፣ ያ በእነሱ አገላለጽ እሳት ነው ያ እሳት ነው የሚተነፍሰው፣ የሚተፋው ደግሞ ብረት ነው። በቃ ማንም ሊያስቆመው አይችልም። ራሳቸው አምነው እስር ቤት ተቀምጠው እንደነበር ፊልሙ ላይ ታያላችሁ። እና ሺፉ ይልካቸዋል። ይሄ የኮንግፉ መጨረሻ ነው ስለዚህ ይሄን ሰው ሄዳችሁ አስቆሙ የሚል ሚሽን ይሰጣችሁ። እና ፖዝ እዛ ይደርሳል። እዛ ሲደርስ እንግዲህ ብዙ አክሽኖች ምናምን ታያላችሁ። ብቻ ግን ይታሰራል። ሲታሰር ይሄኛው እንግዲህ ምንድነው የሚባለው ፒኮኩ ወይ ደግሞ ሎርድ ሼን አንተን ለማስቆም አንድ ፓንዳ እየመጣ ነው የሚባል ነገር ይሰማ ደንግጧል። ምክንያቱም አንድ ትንቢት ተነግሮታል። እቺ በጣም የሚገርማችሁ ጂፕሲዋ ወይ ደግሞ ፍየሯ ስቲል አሁንም አለች። እና እንደውም አንድ ፓርት ላይ ታያላችሁ
እጣ ፈንታዬ ተቀይረዋል ወይ ብሎ ከብዙ ዓመት በኋላ ወደ ቤተ መንግስቱ ገብቶ እንደገና እጣ ፈንታውን ሲያየው ስቲል አልቀርም። በቃ ነጭና ጥቁር የሆነ ዋሪየር ወይ ነጭና ጥቁር የሆነ አንድ ወታደር ይገልሃል፣ በቃ ያንተን ስራ ያቆማል የሚል ነገር ትነግሯለች። እና ፖን ሲያየው ለመጀመሪያ ጊዜ ደንግጦ ነበር። ግን ፖን እንደምታውቁት ቀልደኛ ነው፣ ቁም ነገር የማያውቅ ነው፣ ሆዳም ነው፣ ወፍራም ነው። እና ሲያየው ይደነግጣል፣ ግን ለመግደል አልቻለም። በጣም ከአንድም ሁለቴ ይሄንን መድፍ ተኩሶበታል። ግን ፖ ስቲል እንዳልሞተ ታያላችሁ። እንደውም ሁለተኛው ላይ ምን ይፈጠራል መሰላችሁ? ተስፋ ቆርጦ በጣም ብዙ ነገሮች ማለት ተፈጥሮ ነበር። ግን ሁለተኛ በመድፍ የተመታበት ሲል በጣም ማይሆን አመታት ነበር የተመታ። በዚያን ጊዜ ሲመታ ፊልሙ ላይ የምታዩት ነገር ፖ ወድቆ ነበር፣ ወንዝ ውስጥ ወድቆማል። እና ቅድም ያልኳችሁ እቺ ጎቷ ወይ ደግሞ ጂፕሲ ያልኳችሁ ሴት አሳድጋ አንድ ጸጥ ያለ ሳር የሞላበት መንደር ላይ ወስዳ ታክመዋለች። ፖ ከእንደገና አቅም እያገኘ ሲመጣ ሰፈሩን ሲያየው የሚያውቀው አይነት ነገር መሰለው እና ትነግሯለች። ይሄ ቦታ ማለት የአንተ ቤተሰቦች የነበሩበት ቦታ ነው። በአይምሮ ላይ የመጣው ስዕል ጀስት ኢማጂኔሽን ብቻ አይደለም፣ ወይ ደግሞ ቅዠት ብቻ አይደለም፣ ሚሞሪ ነው። ያንተን ዘር ያጠፋ ሰው ነው። ስለዚህ ሄደ ልትበቀለው ይገባል ትለዋለች። እና ፖ በዛ እልህ ይሄዳል። እና ይሄን ነገር ሲሰማ የፒኮክ እንግዲህ ደንግጧል ብያቸዋለሁ። የተወሰነ ያህል ወራት ቆይቶ ቻይናን ለመቆጣጠር ነበር የሞከረው። ግን በግማሽ ዓመት ላይ በቃ እልህ ይዞት ወደ ቻይና እንውጣ ብሎ ሲሄድ ታዩታላችሁ። ግን ካለበት ቤተ መንግስት ወደ ባህሩ ለመሄድ በጣም ጠበብ ያለች ወንዝ ነበረች። በዛ ወንዝ እየተሻገሩ እነ ፖ ለማስቆም ይሞክራሉ። እና በዛን ጊዜ ፒኮኩ ሲያይ ደንግጧል። የገደለው መስሎት ነበር። እና ጦርነት ይነሳል። ምን አይነት ጦርነት ካላችሁ እነዚህ ኩንግፉን ያዙት፣ እነዛ ደግሞ በጣም ብዙ ወልፎች ያሏቸው፣ በጣም ብዙ እንትኖች አሏቸው፣ ምንድን ነው የሚባለው መድፎች አሏቸው። እና ደጋግሞ ለመምታት ሲሞክሩ ምን ሲሉ የሆነ ሰዓት ላይ ራሱ ፒኮኩ ፖና ታይገረስ ታይገሯም አለ ሁለቱን አንድ ላይ በመድፍ ይመታቸው። ያኔ ፖ የሌላ አቅሙን አጠራቅሞ ወደ እሱ እንግዲህ መድፎች ሲተኮሱ እንደነበር ታያላችሁ። በጣም ደስ የምትል ልብ የምታሞቅ ሲን አለች። ምናልባት እሷን ሲን አስቀምጥላችኋለሁ። እና እዛ ፓርት ላይ ሺፉ ገና ፊልሙ መጀመሪያ ላይ ያስተማረው አንድ ፕሪንሲፕል አለ፣ ኢነር ፒስ የሚል ነገር። ኢነር ፒስ ማለት የውስጥ ሰላም ማለት። ቻይኖች ምን ብሎ ያስባሉ መሰላችሁ? ሁለት ጠላቶች ሲዋጉ ወይ ደግሞ ሁለት ተቃራኒ የሆኑ ግሩፖች ሲዋጉ አሸናፊው ማን ነው ብላችሁ ከጠየቃችኋቸው በቻይኖች ሀሳብ መሰረት ኢነር ፒስ ያላቸው የማይንቀለቀሉት ተረጋግቶ ወደ ጦር የገቡት አሸናፊዎቹ እነሱ ናቸው ብሎ ያስባሉ። ለምን? እልህ የለባቸውም፣ ቂም የለባቸውም። ቂምና እልህ ሲኖርባቸው ሎጂካል አትሆኑ። እልህ ነው ድራይቭ የሚያደርጋችሁ። ስትረጋጉ ግን በእነሱ አገላለጽ ዩኒቨርስም ሰፖርት ያደርጋቸዋል ብሎ ያስባሉ። ፖ በዛ ሰዓት ኢነር ፒስ ውስጡ ነበር እና ሺፉ መጀመሪያ ላይ ታችሁ ከሆነ ያቺን ጠብታ እንዴትም አድርጎ ጋይድ አድርጎ በአንድ ቅጠል ላይ ሲያሳርፍ ታያላችሁ። እና ያ ኢነር ፒስ ፖ በተቻለ መጠን ማስተር ለማድረግ እየሞከረ እንደነበር ታያላችሁ። ምን መሰላችሁ ከባድ የሚያደርገው? ይሄ ሰው ማለት ዘሩን አጥፍቷል፣ እናትና አባቱን ገሏል። በዛ ሰዓት ኢነር ፒስ ይኖረዋል ብሎ ማሰብ አስቸጋሪ። እና ያ መድፍ ሲተኮስ ሺፉ መጀመሪያ በጠብታ ያደረገውን ነገር ፖ ያንን መድፍ አዙሮ እንደወረወረው ታያላችሁ። ማዞር ብቻ አይደለም፣ በእነሱ መድፍ ከእነሱ በሚወጣ በመድፍ ጥይት መልሶ ጠላቶቹን ሲጥላቸው ታያላችሁና እና ጠላቱም ሲጠይቀው ፒኮኩ ራሱ መልሶ ሲጠይቀው ታያላችሁ። እንዴት ኢነር ፒስ አገኘ? እኔ እኮ ማለት ጠላት የሆንኩ ቤተሰብን የገደልኩ እንዲያደረግኩ ይላል። ፖ ግን በዛ ሁሉ ማል እንደተረጋጋ ፊልሙ ላይ ታያላችሁ። እና ደስ የምትል ነገር ተናገር። ያለፈውን ልቀይር አልችልም። ያለፈው ማንነት የኔ ማንነት አይደለም። ያለፈው ማንነት ያንተ ማንነት አይደለም። ህይወት ላይ ማተር የሚያደርገው ያለፈውን ነገር ካለፈው ነገር ተምረን ወደፊት የምናደርገው ነገር ነው ብሎ ፖ እንደማስተማርም ነገር ሲያደርገው ታያላችሁ። ግን ፒኮኩ ለበቀል ሲነሳ እዚያው ጋር እንደሞተ ታያላችሁ። ለምንድን ነው ይህን ሀሳብ ፊልም ለማውራት ያሰብከው ካላችሁ፣ አይኖ የህፃን ልጅ አይነት ፊልም ነው። ግን አንዳንድ አኒሜሽን ውስጥ የሚተላለፉት መልእክቶች በጣም ፓወርፉል የሆኑ መልእክቶች ናቸው። አንዳንድ ጊዜ ሰዎች በቂም እንያዛለን፣ በእልህ እንያዛለን። እነዚህ ነገሮች አንዳንድ የውስጥ መረጋጋታችንን ይወስዱብናል፣ ወደ ትራውማ ይወስዱናል፣ ወደ እልህ ይወስዱናል። እነዚህ ነገሮች ምን ያመጣሉ መሰላችሁ? የምትሰሩት ነገር ሁሉ እንዲበላሽ ያደርጋሉ። ፈልጋችሁ እኮ አይደለም፣ ግን ፎከስ ስለማሰጧቸው ጥራት የላችሁ፣ ፎከስ ስለማሰጧቸው አቅም የላችሁ። አንዳንዴ በራስ ተነሳስታችሁ የሆነ ነገር ለመስራት ተሞክሩና በፊት ያለ ትራውማ ይዛችሁ። በጥሩ ቤተሰብ መሀል ያላደጋችሁ ካላችሁ፣ ለምሳሌ አባትን እየጠላች ያደገች ልጅ በምንም ታብር ወንድ አትሆን። ያ ነገር የሆነ ሳለ ማነቆ ሲሆንባት ታያላችሁ። ከዚህ ፊልም ምንድነው የምትረዱት ካላችሁ፣ እንደዚህ አይነት ነገር ለመገላገል ከፈለጋችሁ አይምሯችሁን ሰላም አድርጉት። ኢነር ፒስ እንዴት ነው የሚገኘው? ፊልሙ ላይ ታይታላችሁ። አንዳንዴ ትራውማ የሆኑባችሁ የምትጠሏቸው ነገሮች ሸሽታችሁ አይደለም የምታሳድጓቸው። የቻይኖች አናሎጂ አለ። አንድ ነገር ስትገፉት ተመልሶ ይመጣ ይባላል። አንድ ነገር ወደ ራሳችሁ ስታመጡት ግን ስዊንግ ያደርጋል። አንድ ነገር የሆነ ገመድ እንዲህ ሲከሳከስ አይታችሁ ከሆነ አንድ ገመድ አድርጉና ከስር ኳስ አድርጋችሁ አንድ ነገር እንደው ስትዳፈሩት ወደ ራሳችሁ አቅርባችሁ ስትለቁት ወደዛ ይሄዳል፣ ይሸሻል። አንድ ነገር በገፋችሁት ቁጥር ግን ወደ እናንተ ይመጣል ይባላል። እና ዋት ዩ ሬዚስት ፐርሲስት የሚባለው ሀሳብ ማለት ነው።
እና ለመታገል ለመቃወም የሆነ ለማድረግ ፑሽ ለማድረግ በሞከራችሁ ቁጥር እናንተ ላይ ታነክሱታላችሁ። ሶ ምትጠሉት ምትፈሩት ነገር ካለ ቁጭ ብላችሁ ፌስ አድርጉት። ኢነር ፒስ ማለት እሱ ከትላንትናችሁ ጋር ሰላም መፍጠር ማለት ትራውማ ከሆነ ነገር ጋር ሰላም መፍጠር። ያን ስታደርጉ አይምሯችሁ ሰላም ይሆናል። አንደኛው ከዚህ ፊልም የምትረዱት ነገር ይሄ ነው። ሁለተኛው ደግሞ ማትቆጣጠሩት ፍላጎት የሆነ ሰዓት ላይ ማነቋችሁ እንደሆነ ከዚህ ፊልም ትረዳላችሁ። ማትቆጣጠሩት ፍላጎት ማለት ከልክ ያለፈ ግሬዲ መሆን፣ ከልክ ያለፈ እልህኛ፣ ከልክ ያለፈ ተበሳጭ፣ ከልክ ያለፈ ስስታ መሆን በኋላ መጥፊያችሁ ይሆናል። ለምን በቃኝ አትሉ። ይሄ ልጅ የአባቱ መንግስት ነበር። መንግስቱን ማስፋት ምናልባት ክፋት ላይኖረው ይችል ይሆናል፣ ግን ሌላ አፕሮች የተሻለ አፕሮች ቢጠቀም ሰላማዊ መንገድ ቢጠቀም ማን ያውቃል ሊነግስ ይችል ይሆናል። እንዳልኳችሁ በጣም ትልቅ አቅም ያለው ነገር ነው የሰራው። ግን ይሄ ከልክ ያለፈ ግሪድ እውር ያደርጋል፣ ቤተሰብ ላይ ያስነሳችሁ። ይሄ ልጅ የአባትን የእናቱን ሌጋሲ እንዳፈረሰ ታያላችሁ። ሎርድ ሼ የሚባለው የአባትና እናቱ የገነቡትን ትልቅ ቤተ መቅደስ አፈረሰው፣ የአባቱን ዙፋን ጥሏል። እና ሌጋሲ እንኳን ለማስቀጠል አታስቡ፣ ሎጂካል አትሆኑ። እልሃችሁ በቃ ፍላጎታችሁ ለማርካት ይሆንና ብዙ ነገሮች እንድትጎሉ ያደርጋችሁ። እንግዲህ እኔ ከዚህ ፊልም የቀረልኝ ሀሳብ ይሄ ነው። ቀላል ሊመስል ይችላል፣ ግን እርግጠኛ ነኝ የሆነ ቁም ነገር ይዛችሁበታል ብዬ ተስፋ አድርጋለሁ። ዛሬ እንግዲህ ከኔ ጋር በዚህ ሳምንት የነበረን ቆይታ ይህን ይመስላል። ቀጣይ ሳምንት እንዲሁ በአዲስ ሀሳብ በአዲስ ቪዲዮ እንገናኛለን። የቀጣይ ሳምንት ሰዎች ይበላል። መልካም ሳምንት።